አርሴማ የሚለው ስም ሲጠራ በልቦናችን የሚንሳፈፈው ስሜት ምንድነው? የጥንት ገድላት የፍቅር ቃል፣ የደስታ ምንጭ ወይስ የሕይወት እንቆቅልሽ? አርሴማ ፊደላቱ ቀላል ቢሆኑም በውስጣቸው የያዙት ታሪክ ግን እንደ ኢትዮጵያ ሰማይና ምድር ስፋትና ጥልቀት አላቸው። እሷ ማናት የሚለው ጥያቄ ከዘመናት ማዕበል ተሻግሮ እስከ ዛሬ ድረስ ምላሽ የሚሻ የመንፈሳዊ ሕይወት ጥሪ ነው። አርሴማ የዘመናት ድልድይ ናት። ስሟ በክርስትና ታሪክ ውስጥ እንደ ኮከብ ያበራል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ልብ ውስጥ ስፍራ አላት። እርሷ ቅድስት አርሴማ ተብላ ትጠራለች። ይህም መጠሪያዋ የተቀዳው ከጥንታዊ የቤተክርስቲያን ታሪክ ነው። እነዚህ ታሪኮች ደግሞ ስለ ጽናት፣ ስለ እምነት ጥንካሬና ስለ መለኮታዊ ፍቅር የሚናገሩ ናቸው። አርሴማ ስትባል በብዙዎቻችን አይምሮ የሚመጣው ምናልባትም በሦስተኛውና አራተኛው መቶ ክፍለ ዘመን በሮም ግዛት ትኖር የነበረች ስለ እምነቷ ስትል ከፍተኛ መከራ የተቀበለችና ሰማዕትነትን የተቀዳጀች ንጽሕት ሴት ናት። የሕይወት ታሪኳ እንደ ድርሰት አስገራሚ፣ እንደ ግጥም ደግሞ ልብን የሚነካ ነው። ይህቺ ንግሥናዋን ጥላ የአምላክን መንገድ የመረጠችው ወጣት በሕይወት ዘመኗ የሰጠችው ምስክርነት ለብዙዎች የእምነት መሠረት ሆኗል። ቅድስት አርሴማ። ዛሬ አስደናቂውን የእናታችን የቅድስት አርሴማን ታሪክ ይዤላችሁ ቀርብ ያለሁና ሚዲያችንን ሰብስክራይብ ማድረጎትን እንዳይዘነጉ። ቅድስት አርሴማ በታሪኳ የምትታወቀው በውበቷ ብቻ ሳይሆን ከውበቷ በላይ በነበረው መንፈሳዊ ብርታትና ቆራጥነቷ ነው። ንጉሥ ድርጣድስ ወይም ዲዮቅልጥያኖስ በዚያ ዘመን ይኖር የነበረው አረመኔ ንጉሥ ውበቷን ተመልክቶ ሊያገባት ሲሻ፣ እርሷ ግን ያለምን ምቾት በመናቅ የክርስቶስን ሙሽራነት መርጣለች። ይህ ምርጫዋ ደግሞ ከፍተኛ የሆነ መከራና ግፍን አስከተለባት። የገድሏ ዋና ማዕከል የሆነው ድርጊት አርሴማ እንደ ሌሎች ሰማዕታት ከነፍሷ ይልቅ ሥጋዋን አሳልፋ ለመስጠት ፈቃደኛ ሆነች። ይህ ታሪክ በሰዎች ዘንድ ሲተረክ የአርሴማ ማንነት የጀግንነት፣ የንጽሕናና ከፍ ያለ ራስን የመካድ ምልክት እንዲሆን አድርጎታል። ገድሏን ስናጠና አርሴማ ብልጭ ብላ የጠፋች የሕይወት ብርሃን ሳትሆን እስከ ዛሬም ድረስ በጎነትና እምነትን ለሚፈልግ ሰው ሁሉ የምታበራ ደማቅ ፋና እንደሆነች እንረዳለን። የአርሴማ ስም በኢትዮጵያ ውስጥ ከቀላል መጠሪያነት ያለፈ ትርጉም አለው። ብዙ ገዳማትና አድባራት በሷ ስም የተሰየሙ ናቸው። ይህም የሚያሳየው ይህቺ ሰማዕት ለእምነት ባላት ጽናት ምክንያት በሀገራችን መንፈሳዊ ቅርስ ውስጥ ምን ያክል ጠቃሚ ስፍራ እንደያዘች ነው። እኛ ኦርቶዶክሳውያን ቅድስት አርሴማን እንደ የእምነት እናት፣ እንደ ምሳሌያዊ ንጽሕት ሴትና እንደ የቃል ኪዳን ባለቤት አድርገን እናከብራታለን። የአርሴማ ታሪክ በኪነ ጥበብ ውስጥ ሰፊ ሽፋን አግኝቷል። በስዕል፣ በዝማሬ፣ በቅኔና በልዩ ልዩ መጻሕፍት እያንዳንዱ ኦርቶዶክሳዊ በታሪኳ ውስጥ የራሱን የእምነትና የጽናት መስታወት ያገኛል። ስለዚህ አርሴማ ማናት የሚለው ጥያቄ ሲመለስ እሷ በቀላሉ የጥንት ዘመን ሴት ብቻ ሳትሆን ለብዙ ሚሊዮን ምዕመናን የዘላለም ተስፋ ምሳሌ መሆኗን መረዳት ይገባናል። የአርሴማ ታሪክ በጊዜ ማዕበል ተንሳፎ እስከ ዛሬ ድረስ የመኖሩ ምስጢር የሚገለጠው ገድሏ እንደ ቀላል የገድል መጽሐፍ ብቻ ሳይሆን እንደ ትልቅ ሃይማኖታዊ ሐሳብ ሲታይ ነው። የቅድስት አርሴማ ገድል በዋናነት በቤተ ክርስቲያን መጻሕፍት ውስጥ ቢተረክም የአጻጻፍ ስልቱና ይዘቱ ከታሪክ መረጃነት በላይ ስሜትን የሚቀሰቅስና አንባቢን ወደ ውስጠኛው መንፈሳዊ ዓለም የሚመራ ነው። ታሪኳ ውስጥ የተካተቱት ክስተቶች የራሳቸው ተምሳሌታዊ ትርጉም አላቸው። አርሴማ በታሪኳ የቆመችው ለራሷ ሕይወት ብቻ አይደለምና እርሷ በዚያ ጊዜ ለነበረው የእምነት ነፃነት እጦትና ለሴት ልጅ መብት መደፈር የተሰጠች ጠንካራ ምላሽም ነበረች። ከንግስና ይልቅ
መከራን የመምረጧ ድርጊት ሥጋዊ ምቾት በረቂቅ መንፈሳዊ ክብር እንደሚተካ የሚገልጽ ጥልቅ እምነትን ይዟል። በዚህም ምክንያት አርሴማ እንደ ንጽሕት ሙሽራና ሰማዕት በዓለም ሃይማኖቶች ውስጥ ለሚገኙ በርካታ የሴት ጀግኖች አርአያም ሆናለች። ታሪኳ በሁሉም ሰው ላይ የሚደርሰውን የመልካምና የክፉ ትግል፣ የህሊናና የሥልጣን ግጭት በሚያሳይ መልኩ ቀርቧል። ከታሪክና ከሃይማኖት ውጭ የአርሴማ ማንነት ለሰብአዊ ነፃነትና ለመብት መከበር የሚደረግ ዘላለማዊ ትግል ፍልስፍናዊ መሠረት ሆኖ ይቀርባል። እርሷ ንጉሥ ሊጭንባት የሞከረውን ትዳር በመቃወም በሕይወቷ ላይ የራሷን የሞራል ውሳኔ የማድረግ መብቷን አስከብራለች። ይህም በሥልጣን የበላይነት ስር የነበረን የግለሰብን የሞራልና የአካል ነፃነት መሻት በግልጽ ያሳያል። በአርሴማና በንጉሥ መካከል ያለው ግጭት የሰፋውን መንግሥታዊ ኃይልና የግለሰብን የውስጥ እምነት ኃይል ያነጻጽራል። የአርሴማ አካል ቢጎልም መንፈሷና የሞራሏ አቋም ሳይበጠስ ጸንቷል። ይህ ደግሞ እውነተኛ ድል በሥጋ ሳይሆን በመንፈስ ነው የሚለውን የሞራል ልዕልና ላይ ያሰምርበታል። በጸናችው ጽናት የሰው ልጅ ከውጫዊ ግፊት በላይ የውስጥ ማንነቱን ማስቀደም እንደሚችል የሚያሳይ ሕያው ማሳያ ሆና ቆማለች። ይህ የጽናት ተምሳሌት በሮማ ግዛት ቢጀምርም በጊዜ ሂደት ወደ አርመንያ፣ ሶርያና በተለይም ወደ ኢትዮጵያ በመስፋፋት የባህልና የሃይማኖታዊ ሕይወት ወሳኝ አካል ሆኗል። አርሴማ የሚለው ስም በብዙ ቦታዎች ተወርሶ የቆየ ሲሆን በየትኛውም ቦታ ሲጠራ ንጽሕና፣ ውበትና ጠንካራ እምነትን ያስተናግዳል። በኢትዮጵያ የቤተ ክርስቲያን ስዕል ጥበብ ውስጥ አርሴማ ሁልጊዜ የምትታየው በንጉሣዊ ልብስና በሰማዕትነት መሳሪያ ሲሆን ይህም የእሷን መንፈሳዊና ዓለማዊ ማንነት የሚመረምር ሁኔታን የሚያንጸባርቅ ስዕል ነው። በዚህ መሠረት የአርሴማ ታሪክ በሥነ ጽሑፍና ፍልስፍና ውስጥ ሲቃኝ እርሷ የዘላቂ ሰብአዊ እሴቶችና የሞራል ጀግንነት አንጸባራቂ ምልክት ናት ማለት ይቻላል። አርሴማ የጥንት ዘመን ስሟ ከዘመናት ድንበር ተሻግሮ እስከ ዛሬ ድረስ ሲደርስ ከታሪካዊ ሰማዕትነት ባሻገር በዘመናዊው ሰው ሕይወት ውስጥም ምን አይነት ሕያው ትርጉምን ይዟል? አርሴማ የጥንት ዘመን ስሟ ከዘመናት ድንበር ተሻግሮ እስከ ዛሬ ድረስ ሲደርስ ከታሪካዊ ሰማዕትነት ባሻገር በዘመናዊው ሰው ሕይወት ውስጥ ምን አይነት ሕያው የሆነ ትርጉምን ይዟል? አርሴማን ማወቅ ማለት በታሪክ መዝገብ ውስጥ የተቀበረን ገድል መመልከት ብቻ ሳይሆን ዛሬ ባለንበት ዓለም ለሚገጥሙን የሥነ ምግባር ፈተናዎችና የግል መርሆች የሚሆን ብርሃን ማግኘት ማለት ነው። በዛሬው ዓለም የግለሰብ ማንነት እንደ ቀድሞው ቀላልና የተቀየሰ አይደለም። በብዙ ማኅበራዊና ቴክኖሎጂያዊ ግፊቶች መካከል የራሳችንን ድምፅ ለመስማትና የሞራል አቋማችንን ለማጽናት መታገል የተለመደ ሆኗል። የአርሴማ ታሪክ በዚህ ተጨባጭ ሁኔታ ውስጥ የሚሰጠን ትምህርት ምንድን ነው? እሱም የውስጥ እምነት ሉዓላዊነት ነው። እርሷ በውጫዊ ኃይልና በማይረባ የዓለም ክብር እንድትፈተን ተደርጋለች። ነገር ግን በውስጧ ያላትን ንጽሕናና የሰማይ ምቾት እንደ ማንነቷ ዋነኛ መገለጫ ይዛለች። ይህ ደግሞ በዘመናችን ለሚኖሩ ወጣቶችና እሴቶቻቸውን ለማይሸጡ ሰዎች ሁሉ የጥንካሬ መዝገብ ነው። በዘመናዊው ማኅበራዊ ሚዲያ ዓለም ውስጥ ስንኖር አርሴማ እውነተኛ ውበትና እውነተኛ ዋጋ ከሥጋዊ ገጽና ከዓለማዊ ተቀባይነት በላይ መሆኑን ሹክ ትለናለች። ከሥነ ምግባር ጥንካሬ ባሻገር የአርሴማ ውርስ በጥበብና በባህል ውስጥ ያለው ተጽዕኖ ዘላቂ ነው። ስሟ ሲጠራ የኢትዮጵያ ገዳማትና አብያተ ክርስቲያናት ታሪክ ይመጣል። የእሷ ምስል በብራና መጻሕፍትና በቤተ ክርስቲያን ስዕሎች ላይ ሲሳል ይታያል። ይህ ቀጣይነት ያለው የጥበብ ውክልና የሚያሳየው መንፈሳዊ ታሪኮች ጊዜን ተሻግረው የሃይማኖትን ምንጭ
የመመገብ ኃይል እንዳላቸው ነው። ዛሬም ድረስ በቤተ ክርስቲያን ዝማሬዎች፣ በልጆች መጠሪያ ስሞችና በአደባባይ ንግግሮቹ ውስጥ የምትጠቀሰው አርሴማ የኢትዮጵያ ምዕመናን ከጥንት አባቶችና እናቶች ጋር ያላቸውን የማይበጠስ መንፈሳዊ ግንኙነት የምታጠናክር ምሰሶ ናት። እሷ የሕያው ትውፊት አካል እንጂ የሞት ታሪክ አይደለችም። በመጨረሻም አርሴማ ማናት የሚለው ጥያቄ የ2000 ዓመት ዕድሜ ባለው ገድል ቢጀምርም ምላሹ ግን በእያንዳንዱ ሰው ልብ ውስጥ ይኖራል። አርሴማ የውበት፣ የንጽህና፣ የጽናትና የመንፈሳዊ ነፃነት ስብስብ የሆነች እናት ናት። ስሟን መጥራት ማለት የጠፋውን የነፍስ ንጽህና ለመመለስ መጣር፣ በፈተናዎች ፊት ላለመንበርከክ ቃል መግባትና ከምድር ክብር ይልቅ ሰማያዊውን ዋጋ ማስቀደም ነው። የአርሴማ ታሪክ በዘመናዊው ዓለም ውስጥ ተስፋን ለሚሹ፣ እውነትን ለሚፈልጉና ጽናትን ለሚመኙ ሁሉ የሚደገም የሃይማኖት አብነት ሆኖ ይኖራል። የሷ ማንነት የሕይወት እንቆቅልሽ መልስ በውስጣችን ባለው ባህሪ እንጂ በዙሪያችን ባለው ሁኔታ ውስጥ እንዳልሆነ የሚመሰክር ዘላለማዊ ምልክት ነው። የእናታችን በረከት ይደርብን። ወስብሐት ለእግዚአብሔር።